የአርማትያው ዮሴፍ የኢየሱስን ሥጋ ጲላጦስን ለመነው ይላል። ይቀበል ዘንድ ከጲላጦስ የኢየሱስን ሥጋ ለመነ ይላል። እኛ ግን ይሄው እንኳን ለምነን ተለምነን እንኳን አንቀበልም አይደል? ቤተክርስቲያን መተን ለጸበል ከመጋፋት ይልቅ አሁን ሰው ጸበል ላይ በጣም ጥረት ያደርጋል። እኔ አያለው እውነት ለመናገር አያችኋለሁ፣ በሴቱም በወንዱም ያለውን ትግል ማለት ነው። ለስጋው ደግሞ እንደዛ ታግለን ቢሆን ምን ያለው ጥባ መጣ። ቤተክርስቲያን ውስጥ በቅዳሴ ሰዓት መመላለስ ክልክል ነው ፈጽሞ። ገንዘብ የማያስከፍል ሆቴል ላይ ብትሄዱ አትከፍሉም? አሁን ሳይከፍል የሚወጣ ሰው አለ እንዴ? የለም አይደል? ሁሉም ከፍሎ ነው የሚወጣው፣ በልቶ ከፍሎ። እዚች ቤተክርስቲያን ግን ስትቆርቡ ከፍላችሁ ትቆርባላችሁ? ማንም ከፍሎ አይቆርብም። ስጋው ደግሞ በገንዘብ አይሸጥም። ምክንያቱም የእግዚአብሔር ስጦታ ነው። አይንን በገንዘብ የሚሸጥ ሰው አለ? የእግዚአብሔር ስጦታዎች ሁሉ የሚሸጡ አይደሉም። አራት ሰው እንኳን ስጋው ደግሞ የሚቀበል የለም። ቅዳሴ ቢደፈን ግን እሪ ይላል ሰው። አሁን እሑድ ቀን ጠዋት ቅዳሴ ቢደፈን ሁሉም ሰው ይጮሃል። ይሄ ቄስ ይባረር ነው የሚለው ሰው። ግን የሚቆርብ ሰው አለ ወይ? ቅዳሴ ለምንድን ነው የሚቀደሰው? ዓላማውን ቢያንስ ማወቅ አለብን። እኔ በህይወታችን ለውጥ ለማምጣት ወደ ስጋው ደግሞ መቅረብ ግድ ነው፣ ጨክነን ማለት ነው። በመጀመሪያ የተዘጋው በሴት በኩል ነው አለ። ገነት መልሶ የተከፈተው ደግሞ አሁንም በሴት በኩል ነው። ቁርባንን የማይቀበል ክርስቲያን ክርስቶስን እንዴት ይቀበለዋል? እሱ ክርስቶስን የሚቀበል ሰው እኮ ቁርባን የሚቀበል ሰው እኮ ነው። እኛ ክርስቶስን መቀበል የምንችለው ተቀበልን የምንለው ስጋው ደግሞ መቀበል ስንችል ነው። ከስጋው ደግሞ የራቀ ህይወት ካለን ግን ክርስቶስን ካልተቀበሉ ሰዎች ቁጥር ውስጥ እንገባለን። የሚቆርቡ ሰዎች ብቻ የሚቀበሉት ጸበል ነው፣ የቅዳሴ ጸበል ተብሎ የሚጠራው ማለት ነው። ከዚያ ውጭ ግን እንደፈለግን እግዚኦታ ሲባል መተን እንደ ፋርማሲ መተን እዚህ ጸበል ቀርተን የምንሄድበት ተቋም አይደለም ቤተክርስቲያን። ጸበል ላይ ከመታገል ይልቅ ስጋው ደግሞ ለመቀበል ከህይወታችን ጋር መታገል አለብን። አትቁረብ የሚል ማንነት አለን አይደል? እሱ ጋራ ነው መታገል ያለብን። አበዊክሙሰ መናበሉ በገዳም፣ የቀደሙ አባቶቻችሁ በገዳም በምድረ በዳ ከሰማይ የወረደውን ሙሴ ያወረደውን እንጀራ በሉ። እኔ ከምሰጠው እንጀራ የሚበላ ግን እነሱ ያንን እንጀራ በሉ ሞቱ። እኔ ከምሰጠው እንጀራ የሚበላ ግን ለዘላለም ምን አይልም አይሞትም፣ ለዘላለም ይኖራል አላቸው ይላል። የትናንትናው ሙሴ ከሰማይ ያወረደው እንጀራ ያንን ብዙዎቹን ከካሌብና ከኢያሱ ውጭ ያሉትን ምድረ በዳ ነው ያስቀራቸው። ክርስቶስ የሚሰጠው እንጀራ ግን ሁሉንም ሰዎች የተቀበሉትን ሰዎች ሁሉ ረሃባቸውን አርቆ የዘላለም ሕይወትን የሚያድል ነው። በገንዘብ የምታመጡት፣ በእውቀት የምታመጡት እርካታ፣ በስልጣን የምታመጡት እርካታ፣ በዝና የሚመጣ እርካታ የለም። ትልቁ የክርስቲያኖች እርካታ ክርስቶስ ብቻ ነው። እሱ ሲገኝ ብቻ ነው የዘላለም እርካታ የሚኖረው። የቁርባን ክቡር ነው ፍጹም ሰማያዊ። ለሚኖረን ቆይታ እንግዲህ ቅዱስ አምላካችን እግዚአብሔር ለሁላችንም ምስጢሩ እንዲገልጽልን መልካም ፈቃዱ ይሁን። በዛሬው ትምህርታችን ሁለተኛውን ክፍል ነው የምንመለከተው። በሁለተኛ ደረጃ ስጋው ደግሞ ምን ያደርጋል? ህይወትን ያድላል ነው የሚለው። ህይወትን ያድላል። እንደሚታወቀው ሰው አትብላ የተባለውን ስለበላ ነው ከገነት የወጣው እና የሰው ልጅ አትብላ የተባለውን በልቶ ከገነት ወጣ። በኋላ መድኃኔዓለም ክርስቶስ ሲመጣ ደግሞ የእናንተ ችግር መብላት አይደለ? በጣም ጥሩ። እንደዛ ከሆነ ከዚህ በኋላ ሌላ ነገር አይደለም የምሰጣችሁ፣ ከዚህ በኋላ የምሰጣችሁ ስጋዬን ነው፣ የምሰጣችሁም ደሜን ነው። ስጋዬን በልታችሁ ደሜን ጠጥታችሁ ህይወትን አግኙ ብሎ ወደ ቀደመ ክብራችንና ወደ ቀደመ ቦታችን የመለሰን አሁንም በስጋ ወደሙ በኩል ነው ማለት ነው። ትናንትና ከገነት የወጣኑ በመብላት ነው። አሁን ወደ ገነት የምንመለሰው ድጋሚ ደግሞ በመብላት ነው ማለት ነው። ስለዚህ የቀደመው ከገነት ያስወጣን ምግብ ዕፀ በለስ ይባላል። አሁን ግን ወደ ገነት የምንገባበት ዕፀ ሕይወት ግን ክርስቶስ ነው። ስለዚህ ያ ዕፀ ሕይወት ደግሞ የክርስቶስ ቅዱስ ስጋና ክቡር ደም ነው ማለት ነው። ሰዎች ስጋው ደሙን ሲቀበሉ ነው ለገነት መብቃት የሚበቃ ሕይወት የሚኖራቸው። ስለዚህ ሰው ከገነት በልቶ ከወጣ አሁንም ወደ ገነት የሚመለሰው በልቶ ነው ማለት ነው። ይህንን በተመለከተ ቅዱስ ኤፍሬም ሶርያዊ የሚባለውን ታውቁታላችሁ ብዬ አስባለሁ። እና እሱ ምን ይላል መሰላችሁ? በሐሙስ ውዳሴ ማርያም ላይ ከፈለነ እንብላ ዕፀ ሕይወት ይላል። ወደ ኋላ መለስ ብሎ የሚናገረው በእንተ ሔዋን ተሐጽኦ ተገነት፣ በሔዋን ምክንያት የገነት በር ተዘጋብን፣ ወበእንተ ማርያም ድንግል ተረወለነ ዳግመ፣ በድንግል ማርያም ድጋሚ ተከፈተልን ይላል። ተመልከቱ፣ በመጀመሪያ የተዘጋው በሴት በኩል ነው አለ። ገነት መልሶ የተከፈተው ደግሞ አሁንም በሴት በኩል ነው። በሔዋን የተዘጋው በድንግል ማርያም ስለተከፈተ ማለት ነው። ከፈለነ እንብላ ዕፀ ሕይወት አለ። ያችኛዋ ሔዋን አትብል የተባለችውን ዕፀ በለስን በልታ ከገነት እኛ ሁሉ እንድንወጣ አደረገችን።
ግን ክርስቶስ ከመጣ በኋላ ግን ንብላ ዕፀ ሕይወት ከዕፀ ሕይወት እንበላ ዘንድ አደለን። እሷ የበላችው የሞት ፍሬን ነበረ። እሷ የበላችው የሞት ዕፅን ነው የበላችው። መድኃኔዓለም ክርስቶስ ግን የሰጠን የሕይወት ዕፅ ነው አለ። ከዚያ በኋላ ይህውም ዕፅ ያልኩት ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር፣ ይህውም የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው በማለት ይገልጻል። ስለዚህ ሰዎች ተመልሰው ወደ ገነት የሚሄዱበት ሕይወት ወይም ለገነት የሚያበቃቸው ምንድን ነው ቢባል የክርስቶስ ቅዱስ ሥጋና ክቡር ደም ነው። ለዚህ ነው ዘበላ ሥጋዬ ወሰትየ ደምየ ቦ ሕይወት ዘለዓለም ዮሐንስ 6:56 ስትመለከቱ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስለዚህ የዘላለም ሕይወት አንድ ሰው እንዲኖረው ከተፈለገ የዘላለም ሕይወት እንዲኖረው ከተፈለገ የክርስቶስን ቅዱስ ሥጋና ክቡር ደም መቀበል ያስፈልገዋል። እሱን የማይቀበል ሰው የዘላለም ሕይወት በፍጹም ሊኖረው አይችልም። ስለዚህ የሰው ልጆች ድጋሚ እንዳይራቡ ከተፈለገ፣ ድጋሚ እንዳይወድቁ ከተፈለገ፣ ድጋሚ ለሌላ መከራ እንዳይደረጉ ከተፈለገ የክርስቶስን ቅዱስ ሥጋውና ክቡር ደሙን መቀበል ያስፈልጋቸዋል ማለት ነው እና ይሄ ከገነት የወጣንበት ምግብ አሁን ድጋሚ በሌላ መንገድ ምግብ ችግራችን የምግብ ስለሆነ ክርስቶስ እሱን ሊቀርፍ ነው ሥጋውን የሰጠን ደሙንም የሰጠን። ስለዚህ ሥጋ ወደሙ ምንድን ነው ቢባል በዕፀ ሕይወት ፈንታ የተተካልን ሕይወት ነው ማለት ነው። በዕፀ ሕይወት ፈንታ ለምሳሌ አዳም በገነት ቢኖር አዳም የት ይሄድ ነበረ? አዳም የክርስቶስን የእግዚአብሔርን ቃል ሳያፈርስ አትብላ የተባለውን ሳይበላ ኑሮ ቢሆን ኑሮ ይላሉ አባቶቻችን፣ ሳይበላ ሕጉን ጠብቆ ኑሮ ቢሆን ኑሮ 1000 ዓመት ከቆየ በኋላ ከዚያ በኋላ ዕፀ ሕይወት የሚባል በገነት ያለ የሕይወት ዛፍ አለ። ስለዚህ እሱም በልቶ ታድሶ ወደ መንግሥተ ሰማያት ይገባ ነበረ። አሁን ግን ሰው አትብላ የተባለውን በልቶ ስለወደቀ ወደ ምድርም ስለመጣ በሞት አካሉ የሚፈርስና የሚፈሰብስ ስለሆነ አሁን ግን በዚያ ዕፀ በለስ በዚያ ዕፀ ሕይወት በሱ ምትክ ሥጋ ወደሙ ተሰጥቶናል። ስለዚህ ሥጋ ወደሙ በዚያ በዕፀ ሕይወት ምክንያት በዕፀ ሕይወት ፈንታ ተሰጥቶን ለዘላለም ሕያው አድርጎ የሚያኖረን ሆኗል። ስለዚህ ሁለተኛው ፓርት ይሄ ነው። ሶስተኛው ሥጋ ወደሙ ምን ያደርጋል? የነፍስን ረሃብ ያርቃል ወይም ያጠፋል። ረሃበ ነፍስን የምንን ረሃብ አልኳችሁ? የነፍስን ረሃብ የሚያርቅ ምንድን ነው ይባል? ሥጋ ወደሙ ነው አይደለ? በቃ ሰው እንጀራ ሲበላ ረሃቡ አይርቅም? ረሃብ አይወገድም? ይወገዳል አይደል? ውሃ ሲጠጣ ጥማቱ መጠማቱ ይወገዳል። እንደዚሁ በተመሳሳይ የነፍሱ እርካታ መቼ ነው ቢባል የክርስቶስን ቅዱስ ሥጋና ክቡር ደም ሲቀበል ነው። ያለዚያ እርካታ የሚባል ነገር የለም። እኔ እውነቴን ነው የምላችሁ። በገንዘብ የምታመጡት እርካታ የለም። በገንዘብ የምታመጡት፣ በእውቀት የምታመጡት እርካታ፣ በስልጣን የምታመጡት እርካታ፣ በዝና የሚመጣ እርካታ የለም። ትልቁ የክርስቲያኖች እርካታ ክርስቶስ ብቻ ነው። እሱ ሲገኝ ብቻ ነው የዘላለም እርካታ የሚኖረው። በመከራ ውስጥ እየኖራችሁ እንኳን ደስታ የሚሰማችሁ መቼ ነው ቢባል ከክርስቶስ ጋር መዋሃድ ስንችል ነው። ያለበለዚያ ክርስቶስ ከተለየን ምንም ዋጋ የለውም። ምንም ነገር ይኑር ምን ሰዎች በመዝናኛ ውስጥ ሆነው ሀዘን ውስጥ ሊሆኑ ይችላሉ። በተንጣለለ ቤት ውስጥ ሆነው መከራ ውስጥ ሊሆኑ ይችላሉ። ስለዚህ እንደዚህ አይነት ሕይወት እንዳይገጥመን በመከራ ውስጥ ሆነን እንኳን ደስታ እንዲሰማን ከክርስቶስ ጋር መዋሃድ ያስፈልጋል። ከክርስቶስ ጋር ደግሞ ለመዋሃድ የነፍሳችን ረሃብ መወገድ አለበት። የነፍሳችን ረሃብ እንዲወገድ ደግሞ የክርስቶስ ቅዱስ ሥጋና ክቡር ደም መቀበል ያስፈልጋል። ቅዱስ ጳውሎስን ሰምታችሁታል። ፊልጵስዩስ መልእክት የተባለውን ቅዱስ ጳውሎስ ማረሚያ ቤት ውስጥ ሆኖ የጻፈው ጽሑፍ ነው። ያ ጽሑፍ በጣም ብዙ ፐርሰንቱ የያዘው ምን ነው? ደስታን ነው። በጌታ ደስ ይበላችሁ፣ በክርስቶስ ደስ ይበላችሁ የሚል ቃል ትሰማላችሁ እዛ መልእክት ላይ። ማረሚያ ቤት ላይ ምን ደስ የሚያሰኝ ነገር አለ አይደለ? ሰዎች ምን ደስታ አለ እስር ቤት ውስጥ። ግን ክርስቶስን ሲያዝ እንዲህ ነው ማለት ነው። በመከራ ውስጥም ደስታ አለ፣ በስቃይ ውስጥም ደስታ አለ፣ በማይበል በሞገድ ውስጥ ሌላ መንገድ አለ እግዚአብሔር እኛን የሚያሳልፍበት ማለት ነው። ክርስቶስን መዋሃድ ስንችል የነፍስ ረሃብ ይጠፋል። የነፍስ ረሃብ ከጠፋ ደግሞ ስጋ ቢራብ እንኳን ችግር የለውም፣ ስጋ ቢጠማ ችግር የለውም። ትልቁ ነገር ስጋችን ብዙ ነገር ሞልቶለት ብዙ ነገር ደልቶለት ነፍስ ከተራበች ግን በጣም ከባድ ነው። ሰው ውስጡ ሰላም ካልሆነ ምን ዋጋ አለው? ውጩ ሰላም ቢሆን ጥሩ ልብስ ቢለብስ ጥሩ ጫማ ቢለብስ ምንም ጥቅም የለውም እኮ። ጥሩ ምግብ ቢመገብ ውስጡ ትልቁ ነገር ውስጡ ነው አይደለ? ውስጡ ሰላም ካልሆነ ውጩ ቢያምር ቢያጌጥ ምን ቢል ምንም የለውም። አንዳንድ ጊዜ አንዳንድ ሰዎች እንደ መቃብር ሐውልት ይሆናሉ። የመቃብር ሐውልት ላዩ በእብነበረድ ተለስኖ ምናምን በጣም አሪፍ ነው። ውስጡ ሲገባ ግን ሌላ ከባድ ነገር ነው።
የጤና ቀውስን ይዞ ይመጣል። ያ ውስጡ ቢቆፈር ማለት ነው። ከብዙ ሰዎች ህይወት ያለው እንደዛ ነው። ውስጣቸው ሌላ ነገር ነው፣ ውጫቸው ግን ጥሩ ልብስ አለ፣ ውጫቸው ጥሩ ጫማ ለብሰዋል፣ ውጫቸው ጥሩ ገጽታ አለ። ውስጡ ግን ነፍስ ስትታይ ግን እንደዛ እንዳስከሬን ይሆናል። እና እንደዛ እንዳንሆን ነፍሳችን በዛ ውስጥ እንዳትጎሳቆል የክርስቶስን ቅዱስ ሥጋና ክቡር ደም መቀበል ያስፈልጋል። እኔ ከምሰጠው መጠጥ የሚጠጣ የዘላለም ለዘላለም አይጠማም ማለት ይህንን ተመልክታችኋል። ሳምራዊቷን ሴት ያላትን እኮ ነው። ሳምራዊቷን ሴት ታሪኩን እኔ ሙሉ አልተርክላችሁም። ሳምራዊቷን ሴት ካገኛት በኋላ ሳምራዊቷ ሴት በጠራራ ፀሐይ ውሃ ልትቀዳ የወረደች ሴት ናት አይደለ? ይቺ ሴት ያው እንደምታውቁት ብዙ ወንዶችን ፈታ፣ ብዙ ወንዶች የሞቱባት ሴት ናት እና በማህበረሰቡ ዘንድ መገለል ስለደረሰባት ሰዎች በሚሰበሰቡበት ሰዎች በገጠሩም ሁሉ ጧት ነው ውሃ የሚቀዱት አይደል? ውሃ ላይ ጧት ላይ ውሃ ይቀዱ ነበርና እሷ ጧት መቅዳት አትፈልግም። ምክንያቱም ሰዎች አሳቀዋታል። አንቺ ይሄን ያህል ባለ የጨረሽ ብለው እና ሰው ከባድ ነው። እቺን ሴት ከዚህ የተነሳ ጠራራቱን ይሄ ፀሐዩን መረጠች። ሰው ምንም በማይወርድበት በዛ ሰዓት ሜዳ ወርዳ ውሃ መቅዳትን የፈለገች ሴት ናትና ክርስቶስ እቺን ሴት ተጠምቶ ወደዛ ውሃ ሄደ። ከዛ በኋላ ከሴቲቱ ጋር ቃለ ምልልስ አደረገ እና ምን አላት? ስለ ውሃው ብዙ ካወራት በኋላ እኔ ከምሰጠው ውሃ የሚጠጣ ለዘላለም ምን አይልም አይጠማም። ከዛ በኋላ እባክህ አለች። እቺ ሴት እኮ በጣም ስለናወዘች እኮ ነው። ይሄው ነፍሷ ምን ያህል እንደተጠማች እያያችሁ ነው። ከዛ በኋላ ምን አለችው? እባክህ አንድ ጊዜ ጠጥተውት አይጠማም የማያስጠማ ውሃ ያልከውን እሱን ስጠኝ አለችው ይላል። ይሄው እንዲህ ነው ማለት ነው። ለዘላለም የሚያሳርፈው የክርስቶስ ሥጋ የክርስቶስ ደም ነው። የትኛውንም ነፍስ ሊያሳርፍ የሚችለው እሱ ነው። ከዛ በኋላ እንግዲህ ባሎችሽን ጥሪ አላት። ባል የለኝም አለችው። እውነት ነው፣ እውነት ብለሻል። 5 ባሎች ነበሩሽ፣ የዛሬው ግን ባልሽ አይደለም አላት ይላል። የውስጧን ማንነት ገለጸላት። ሴቲቱ አሁን በእንዲህ አይነት መንገድ ነው ክርስቶስ እሷን ወደ እውነተኛው ማንነት የሳባት። የዘላለም ሕይወትን፣ የዘላለም መጠጥን፣ የነፍስ እርካታን፣ የነፍስ ተድላን ለማግኘት የነፍስ ረሃብን ለማራቅ የክርስቶስን ቅዱስ ሥጋና ክቡር ደም መቀበል ከአንድ ክርስቲያን ያስፈልጋል። ያለበለዚያ ግን በጣም ከባድ ነው። ረሃብተኞች የሆኑ ለዛ ነው ብዙ ነገር ሞልቶልን ባለፈው እንዳልኳችሁ ግን በቃ ጥሩ ስሜት የማይሰማን ለዛ ነው። ሰዎች ጥሩ የትምህርት ደረጃ ኑሯቸው ግን ጥሩ ስሜት የላቸውም። ጥሩ ትዳር ኑሯቸው ግን ጥሩ ስሜት የላቸውም። ጥሩ ልጆች እያሏቸው እንኳን ስሜት የላቸውም። ምክንያቱም እውነተኛው አማናዊው ማንነት ክርስቶስ ከኛ እየተለየ ስለሄደ ነው። እና ሰዎች ከክርስቶስ በተለዩ ቁጥር በጣም አስቸጋሪ ህይወት ውስጥ ይወድቃሉ። መከራ ላይ መጣባቸው ይችላል። ግን ህይወት በራሱ መከራ ይሆንባቸዋል አይደል? በራሱ ህይወት መከራ ይሆንባቸዋል። በቃ ክርስቶስ ከሌለ ምን ዋጋ አለው? ትዳር በራሱ መከራ ይሆናል። ጥሩ ትዳር ቢኖርም እንኳን እኔ አሁን በቅርብ ጊዜ አንድ ዜና ሰምታችሁ ከሆነ ከአረብ ሀገራት ባንዲቲቱ ሀገር ምን ሆነ መሰላችሁ? አንድ ሴት ፍርድ ቤት ሄዳ ባሏን እባካችሁ አፋቱኝ ብላ ፍች መንግስት እንዲፈጽምላት ጠየቀች። እና ችግርሽ ምንድን ነው? ባሌ እንደው ሲበዛ ደግ ሆነብኝ፣ ስለዚህ ምን ላድርገው ተቸገርኩኝ እና ከዚህ የተነሳ መንግስት እንዲገላግለኝ ብዬ ነው። በራሱ በደስታ ውስጥ መኖር መከራ ሆነብኝ ለኔ አለች። ይቺ ሴት ምን ሆና ነው እንደዚህ የሆነችው? ባልየው ደግሞ ምን አድርጋት ነው እንደዚህ የሆነችው ሲባል አይ እኔ እሷን ለማስደሰት ከመጣር ውጭ ምንም ያደረኩት ነገር የለኝም፣ ለሱ መልካም መሆኑ ለኔ ራሱ ገሃነም ሆኖብኛል አለች ሴቲቱ። ይሄው እንደዚህ መሆን ይመጣል ማለት ነው። ክርስቶስን ማጣት እንኳን በተንገጫገጨ ትዳር ውስጥ ማለፍ ቀርቶ በጥሩ ትዳር ውስጥ ማለፍ እንኳን መከራ ይዞ ይመጣል። ያ እንዳይሆን ከማን ጋር መዋሃድ ያስፈልጋል? ስለዚህ የነፍስን ረሃብ ክርስቶስ ጋር በመዋሃድ ማሳለፍ ያስፈልጋል። ለዛ ነው ውጤታማ ማን ሆነው በሁሉም ነገር ውጤታማ ለመሆን ክርስቶስን መያዝ ያስፈልጋል። እኛ አሁን ነጠላ እንለብሳለን፣ ቅዳሴ እናስቀድሳለን፣ ምን ግንም ሳንቆርብ እንሄዳለን። በጣም ከባዱ ነገር እኮ ይሄ ነው። ነፍሳችን እንደተራበች አሁን አንዳንዱ ሰው እኮ ይገርማል። ሰርግ ከተዘጋጀበት ቤት ገብተን ምግብ ከተዘጋጀበት ቤት ገብተን ሳንበላን ምንመለስ እንደኛ አይነት ሰው አለ እንዴ? ሌላ ሰው እኮ የለም። ምግብ ከተዘጋጀበት የክርስቶስ ቅዱስ ሥጋና ክቡር ደም ተዘጋጅቶ ግን ሳንበላ ተመልሰን ቤታችን የምንሄድ። ባለፈው እንዳልኳችሁ በየትኛውም ኦርቶዶክስ በሚባሉት አብያተ ክርስቲያናት ሁሉም ህዝብ የገባ ሊያስቀድስ የገባ ሁሉ ቆርቦ ይመለሳል። ግብጽ ብትሄዱ ሊያስቀድስ የገባ ሁሉ ቆርቦ ይመለሳል። ይህንን በኦንላይን ቅዳሴ መከታተል ትችላላችሁ፣ እንዴት እንደሚሆኑ ማለት ነው። ማንም ሰው አስቀድሶ ሳይቆርብ አይመለስም ቤቱ። እኛ ቤት ግን የእግዚአብሔርን ቤት የከብቶች በረት አድርገን ነው መተን ገብተን ተመልሰን ወተን እንሄዳለን፣ ከክርስቶስ ጋር ሳንዋሃድ ማለት ነው። እነሱ ግን
ከክርስቶስ ጋራ ሳይዋሃዱ ቤተክርስቲያን መጥተው ተመልሰው አይሄዱ። ራሻዎችንም ማየት ትችላላችሁ። ይሄ ኢስተርን ኦርቶዶክስ የሚባሉት እነሱን ማየት ትችላላችሁ። ሙሉ በሙሉ የሚያስቀድስ ሰው ቆርቦ ነው የሚመለሰው። ወታደርም ይሁን ቆርቦ ይመለሳል። ወታደሮች በራሱ ተሽከርካሪ ቤተክርስቲያን አላቸው የሚቆርቡበት ማለት ነው። ሰው ጦር ግንባር ውስጥ ሆኖ እንኳን ይቆርባል። እኛ ግን በዚህ በደስታ ውስጥ ሆነን እንኳን አንቆርብም። የቅዱስ ዮሐንስ ወንጌል ምዕራፍ 19 ቁጥር 38 ስትመለከቱ ምን ይላል መሰላችሁ? የአርማትያው ዮሴፍ የኢየሱስን ሥጋ ጲላጦስን ለመነው ይላል። ይቀበል ዘንድ ከጲላጦስ የኢየሱስን ሥጋ ለመነ ይላል። እኛ ግን ይሄው እንኳን ለምነን ተለምነን እንኳን አንቀበልም አይደል? ተለምነን እንኳን አንቀበልም። ሰው ተለምኖ እባክህ ቁረብ ተብሎ እንኳን አይቆርብም። አሁን እዚህ ቤተክርስቲያን ከሕማማት ውጪ ዓመቱን ሙሉ ይቀደሳል። መቀደሱ ምንድን ነው? እኔ እኮ ራሱ ዓላማው ራሱ ግራ ይገባኛል። አንድ እሑድ ቢደፈን እሪ እንላለን ሁሉም ሰው ማለት ነው። አሁን እሑድ ቀን ጠዋት ቅዳሴ ቢደፈን ሁሉም ሰው ይጮሃል። ይሄ ቄስ ይባረር ነው የሚለው ሰው። ግን የሚቆርብ ሰው አለ ወይ? ቅዳሴ ለምንድን ነው የሚቀደሰው? ዓላማውን ቢያንስ ማወቅ አለብን። ቅዳሴ የሚቀደሰው ሥጋ ወደሙን ለመቀበል ነው። ክርስቲያኖች ሥጋ ወደሙን እንዲቀበሉ ለማድረግ ቅዳሴ የሚቀደሰው። ከዚያ ውጭ ሰው ለማድከም አይደለም። አሁን ቄሶቹ እኔ ዓመት እስከ ዓመት ሲቀድሱ ይገርመኛል። ቄሶቹ ገብተው ይቀድሳሉ። በቀን ግን ከቄሶቹና ከቀዳሾቹ ውጭ 3 ሰው እንኳን ሥጋ ወደሙ የሚቀበል ሰው የለም። በቀን ማለት ነው 4 ሰው እንኳን ሥጋ ወደሙ የሚቀበል የለም። ቅዳሴ ቢደፈን ግን እሪ ይላል ሰው። ምን ነካንሽ? የተዘጋጀው ለኛ አይደለም እንዴ? እነሱ ይሄ እኮ ሰዎች በራሱ መደበኛ የዕለት ተዕለት ስራቸው እንዲሆን አደረግ፣ ሰዎች እንዲሳቀቁ አደረግነው። ስለዚህ ሥጋ ወደሙ ካልተቀበልን ቅዳሴው ምንም አይሰራም። ምንም እሑድ ቀን የሚቀደስ የትንሣኤ የሚቀደስ የሆሳዕና የሚቀደስ የምን ይቀደስ? ቅዳሴው የሚቀደሰው እኛ እንድንቆርብ ነው። እኛ ማንቆርብ ከሆነ ግን ቅዳሴው አገልግሎት አለው የለውም? በቃ ባይቀደስ ነው የሚሻለው። እንዴ ባይቀደስ ነው የሚሻለው። ሰው የማይቆርብ ከሆነ ምን ይሰራል? ሰው ሥጋ ወደሙን የማይቀበል ከሆነ የቅዳሴው መኖር ምንድን ነው? ቀዳሾችስ መቀጠራቸው ምን ይሰራል? ስለዚህ እኛ ማንቆርብ ከሆነ በራሱ 300 ምናምን ቀን ከሕማማት ውጭ ያለው ዓመት ሙሉ መቀደሱ ምንም ጥቅም የለውም እንደኔ ማለት ነው። የቤተ ክርስቲያን ተልእኮዋ በቅዳሴ ውስጥ ክርስቲያኖችን ለሥጋ ወደሙ ማብቃት ነው። ክርስቲያኖችን ለሥጋ ወደሙ ምን ማለት ነው? ማብቃት ነው። እንደዛ ሲሆን ለውጥ ይመጣል። ያለበለዚያ በባዶ ቅዳሴ ዝም ብሎ መቀደስ ትርጉም የለውም። እኔ በሕይወታችን ለውጥ ለማምጣት ወደ ሥጋ ወደሙ መቅረብ ግድ ነው፣ ጨክነን ማለት ነው። ሰው ጸበል ላይ ይታገላል። ጸበል እባካችሁ፣ ጸበል ለእናንተ የተዘጋጀ አይደለም። እኔ ጸበል ላልቆረበ ሰው የተዘጋጀ አይደለም። እኛ እየነገርናችሁ ነው። ውሰዱት። ከዛ በኋላ ምን ያህል ጥቅም እንደምታገኙበት በሕይወታችሁ ወደፊት ታዩታላችሁ። የቤተ ክርስቲያንን ስራ ጥሳችሁ የምትወስዱት ነገር የትኛውንም የሕይወት ለውጥ ያመጣል። ጸበልም ይሁን ምንም ይሁን ምን ሁሉም ነገር የሚያምረው ስራ ጠብቃችሁ ስትሄዱ ነው። በቁርባን ጊዜ የሚቆርቡ ሰዎች ብቻ የሚቀበሉት ጸበል ነው የቅዳሴ ጸበል ተብሎ የሚጠራው ማለት ነው። ከዚያ ውጭ ግን እንደፈለግን እግዚኦታ ሲባል መተን እንደ ፋርማሲ መተን እዚህ ጸበል ቀርተን የምንሄድበት ተቋም አይደለም ቤተክርስቲያን። ይህንን ሰዎች በትክክል መረዳት አለባቸው። የታመሙ በጭንቅ ውስጥ ያሉ ሰዎች ካልሆኑ በስተቀር ያን የሚገባቸው ከዛ ውጭ የሚገባቸው ለቆረቡ ክርስቲያን ብቻ ነው። ለቆረቡ ክርስቲያን ብቻ ይገባቸዋል። ከዚያ ውጭ ግን ለየትኛውም ክርስቲያን ላልቆረበ ክርስቲያን ለየትኛውም ክርስቲያን አይገባውም። ለሚቆርቡ ክርስቲያኖች ብቻ የሚገባ ጸበል ነው። ስለዚህ ይህንን ከዛሬ ጀምራችሁ በሕይወታችሁ ብታረሙ መልካም ይመስለኛል። እና ቤተክርስቲያን መተን ለጸበል ከመጋፋት ይልቅ አሁን ሰው ጸበል ላይ በጣም ጥረት ያደርጋል። እኔ አያለሁ፣ እውነት ለመናገር አያችኋለሁ፣ በሴቱም በወንዱም ያለውን ትግል ማለት ነው። ለሥጋ ወደሙ እንደዛ ታግለን ቢሆን ምን ያህል ለውጥ ባመጣል ለሥጋ ወደሙ ማለት ነው። እኔ ዋናውን ነገር ትተን ዋናውን ነገር ትተን ታችኛውን ነገር ላይ የምናተኩረው ለምንድን ነው? ምግቡን ትተን ዋናውን ሕይወታችን ትተን ግን ታች ያለውን ሥጋ ጋር ግንኙነት ያለውን ነገር ላይ የምናተኩረው ምንም ጥቅም የለውም። ስለዚህ ያ የተዘጋጀው ሥጋ ወደሙ ለተቀበሉ ሰዎች ነው። ያንን የሚገባቸውም ያንን የሚወስዱትም ሥጋ ወደሙ የተቀበሉ ሰዎች ናቸው። ከዚያ ውጭ ላሉ ሰዎች ግን ቤተ ክርስቲያን ምን አትልም፣ አትፈቅድም። ከዚያ ውጭ ሥጋ ወደሙ ላልተቀበለ ክርስቲያን፣ ሥጋ ወደሙ ለማይቆርብ ክርስቲያን ያ ጸበል ፈጽሞ አይገባውም። አንዳንዱ ጭራሽ ለየሱ አልበቃው ብሎ መጥቶ በሃይላንድ ይዞ ይሄዳል። እንደው በጣም ይገርማል እኮ የቅዳሴ ጸበል በሃይላንድ። የታመሙ ሰዎች ቤታችሁ ካሉ ችግር የለውም። ግን ዝም ብላችሁ እንደው ደስ ሲላችሁ እንትን ለማለት ከሆነ በጣም ከባድ ነው።
ያ እንዳይሆን በህይወታችን ጥንቃቄ ማድረግ። እኔ በነገራችን ላይ በቤተክርስቲያን ውስጥ ያሉ ስርዓቶችን በቤተክርስቲያን ያሉ ነገሮችን ከስርዓት አንፃር ማድረግ ያለባችሁ፣ ስርዓት ጥሳችሁ ማድረግ የለባችሁ። እኔ እንዲህ ላደርግ ነበር ስርዓቱ ይሄንን በተመለከተ ምን ይለኛል ብላችሁ ማሰብ አለባችሁ። ከዛ ስንጀምር ህይወታችን ሙሉ ለውጥ ይመጣልና ጸበል ላይ ከመታገል ይልቅ ስጋ ወደሙ ለመቀበል ከህይወታችን ጋር መታገል አለብን። አትቁረብ የሚል ማንነት አለና አይደል? እሱ ጋራ ነው መታገል ያለብን። ክርስቶስ መጥቶ አልተቀበልነውም እኮ አይደለ? ይሄው እኮ አይሁድ ክርስቶስ መጥቶ አይሁድ ክርስቶስን አልተቀበሉትም አይደለ? እኛም ዛሬ እኮ ከአይሁድ የተሻለ ህይወት የለንም እኮ። ክርስቶስ እኮ ዕለት ተዕለት እኮ እየተፈተተ እኮ ነው። አሁን ክርስቶስ ቢመጣ ትቀበሉታላችሁ አትቀበሉትም? እውነታችሁን ንገሩኝ። ትቀበላላችሁ አትቀበሉ? አይ ኧረ ተው፣ እዚያው ዓለም ላይ ምን ዋሻው አይበቃም? ክርስቶስ አለ አይደለ? ሁልጊዜ እኮ እስማ ኃያል አንተ እያሉ እኮ ነው ቄሶቹ እኮ። እነሱን ለምን አትቀበሉም? ክርስቶስን መቀበል ማለት እኮ እሱ ነው። ቁርባንን የማይቀበል ክርስቲያን ክርስቶስን እንዴት ይቀበለዋል? እሱ ክርስቶስን የሚቀበል ሰው እኮ ቁርባንን የሚቀበል ሰው እኮ ነው። ሌላ የተለየ ነገር የለውም እኮ። ክርስቶስ ሲመጣ አይሁድ ክርስቶስን ሳይቀበሉት ቀሩ። ለተቀበሉት ግን ወሃቦሙ ስልጣነ ውልደ እግዚአብሔር ይኩኑ፣ ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለተቀበሉት ሰዎች ስልጣንን ሰጣቸው፣ ላልተቀበሉት ሰዎች ግን ስልጣንን አልሰጣቸውም። ወደፊት መከራ ይጠብቃቸዋል። ከአይሁድና ከኛ የተሻለ ህይወት ያለው ማን ነው? በክርስትና ስም ስለተጠራን ነው እንዴ? ነጠላ ስለለበስ መስቀል ስላንጠለጠል ነው ከነሱ ምን ይሻለው? ክርስቶስ መጥቶ ያልተቀበለው ክርስቲያን ማለት ስጋ ወደሙ ተፈትቶ እሱን የማይቀበል ክርስቲያን ማለት ነው። ስለዚህ በቤተ ክርስቲያን ውስጥ እየኖረ ክርስቶስን የማይቀበል ሰው በጣም ብዙ ነው። ክርስቶስ ሲመጣ ነገ ምንድነው ምን ሆነው? እሺ ዛሬ ያልተቀበልነውን ክርስቶስን አይደለም እንዴ? ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል ይላል አይደል? ስለዚህ ርቦት የመጣበት ጊዜ ያለ ማለት ነው። ጠምቶት የመጣበት ጊዜ ያለ ማለት ነው። ኑ ተቀበሉኝ ብሎ የመጣበት ጊዜ ያለ ማለት ነው። ነፍሳችሁ በራሱ እግዚአብሔር በነፍሳችን በኩል እኮ ያንኳኳል እኮ። ነፍሳችን ስትራብ እግዚአብሔር በነፍሳችን በኩል ምግብን ይፈልጋል። እግዚአብሔር በነፍሳችን በኩል መጠጥን ይፈልጋል። እግዚአብሔር እኛ ክርስቶስን መቀበል የምንችለው ተቀበልን የምንለውም ስጋ ወደሙ መቀበል ስንችል ነው። ከስጋ ወደሙ የራቀ ህይወት ካለን ግን ክርስቶስን ካልተቀበሉት ሰዎች ቁጥር ውስጥ እንገባለን። ምናልባት ክርስቶስን ባለመስቀል ላንሳተፍ እንችላለን እንጂ ከዚያ ውጭ ግን በቤቱ እየኖር እንደው ቀልዶ ከማለፍ በእውነቱ እግዚአብሔር ይሰውራል። እና በቅዳሴ ሰዓት ላይ ካህናቱ እሱን ነው አዘጋጅተው የሚያቀርቡት፣ ክርስቶስን ራሱን ማለት ነው። ይወልጦሙ ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ ይወልጦሙ በቅጽበት አባላተ ክርስቶስ ይኩኑ ነው የሚለው እኮ ቅዳሴው ላይ ሰምታችሁታል አይደል? ሰው ይህንን የሚያዳምጥ አይመስለኝም። ሰው ጫጫታ ነው፣ ግርግር ነው። ቅዳሴ ሰዓት ላይ እንኳን ጸጥ ብሎ የሚያስቀድስ ሰው የለም እኮ። ጸጥ ብሎ አንዱ ይወጣል አንዱ ይገባል። ጭራሽ ቤተ ክርስቲያን ውስጥ በቅዳሴ ሰዓት መመላለስ ክልክል ነው፣ ፈጽሞ ክልክል ነው። መሳቅም ክልክል ነው። የሳቀ ሰው ምእመንም ቢሆን ይባረር ነው የሚለው ስርዓቱ። ካህን ቢሆን ቀኖና ይሰጠዋል። በቤተ ክርስቲያን መውጣት መግባት የለም። በቅዳሴ ሰዓት በቤተ ክርስቲያን መሳቅ የለም። ቤተ ክርስቲያን ውስጥ ገብቶ አሉባልታ ማውራት የለም። በቅዳሴ ሰዓት ሁሉም ባለበት ላይ ቆሞ ያስቀድሳል። ግን እኛ ቤት ውካታ ነው ያለው፣ ገበያ ይመስላል ራሱ ቤተ ክርስቲያኑ። አንዳንድ ጊዜ ሰው እኮ እውነተኛ ልቡ የተረጋጋ ሰው ቢኖር እንኳን ቆሞ እንዲጸልይ እንኳን እድል አንሰጠውም። ጩኸታችን አያስቀምጥም እኮ። ከኛ ፊት ማን ቆሞ ይጸልያል? በጣም ግራ የተጋባ ነገር አለ። እባካችሁ ይህ ሁሉ እንዳይሆን የቤተ ክርስቲያንን ስርዓት ከሁሉም ማስቀድመን ቅድሚያ ለቤተ ክርስቲያን ስርዓት መስጠት ያስፈልጋል። ስለዚህ ያም የሚሆነው ስናስቀድስ ስጋ ወደሙን ለመቀበል ለማስቀደስ ማሰብ አለብን፣ መወሰን አለብን። በባዶ መመላለስ አይደለም። በባዶ የተመላለሱማ ብዙዎች ናቸው እኮ። በባዶ ተመላልሰው ለስጋ ወደሙ ሳይበቁ የቀሩ ማለት ነው። እናንተ አሁን ይሄንን ትልቅ እድል ነው ያገኛችሁት አይደለ? ትልቅ እድል። ግን ይሄን እድል ያላገኙ ሰዎች አሉ። ስለ ስጋ ወደሙ ብዙ ማብራሪያ ያልተሰጣቸው ሰዎች አሉ። ስለ ስጋ ወደሙ ብዙ የማያውቁ ሰዎች አሉ። ስለዚህ ይሄንን አግኝታችሁ ከስጋ ወደሙ የምትርቁ ከሆነ ደግሞ ሌላ ኪሳራ ነው የሚሆነው። ስለዚህ ክርስቶስ መጥቶ ክርስቶስን ሳንቀበለው እንዳናልፍ ማን ይርዳን? እግዚአብሔር ይርዳን። እስማ እያለ አንተ ቅዱስ ቅዱስ የሚለውን ካህናት ከቤተ መቅደስ ከወረዱ በኋላ የሚጸለይ ጸሎት አለ። ቅዱስ ቅዱስ እያሉ የሚጸልዩት ማለት ነው። ከዛ በኋላ ቅዱስ ኃያል ነህ ክቡር ነህ ምናምን ብለን ነው ስናበቃ፣ ግን እስማ ኃያል አንተ እኮ ተወስብህ የተመሰገንክ ነህ ብለን ምንም ጭራሽ ሳንቀበለው ተመልሶ ይሄዳል።
እና ክርስቶስን ሳንቀበል ተመልሶ እንዳያርግብን ጥንቃቄ ማድረግ ያስፈልጋል። ጥንቃቄ ማድረግ ያስፈልጋል። ያ እንዳይሆን እለት ተለት ህይወታችን ከስጋ ወደሙ መነጠል የለበትም። የሚነጠል ከሆነ ግን አስቸጋሪ ነገር ይፈጠራል ማለት ነው። ስለዚህ ስጋ ወደሙ የነፍስን ረሃብ ምን የሚል ነው? የሚያጠፋ የሚያርቅ ነው። የሚያጠፋ ይሄን ደግሞ እኮ አሁን ሰው እኮ በሂሳብ ቢሆን እኮ ሰው እየገዛ ይበላ ነበር አይደል? በነፃ እኮ ነው የተሰጣቸው። አሁን በነፃ የዘላለም ምግብን እኮ ነው። የዘላለም ምግብ እንደውም እኮ ጌታ ምን አለ መሰላችሁ? አይሁድ የሙሴን ታሪክ አነሱለት። እኛ አባቶቻችን ሙሴ እኮ የቀደመው ሙሴ ከሰማይ እንጀራ ወርዶ አባቶቻችን መግቧቸዋል አሉት። እና ክርስቶስ ግን ይሄን ምን አላቸው መሰላችሁ? የቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 49 ጀምራችሁ ስትመለከቱ አበዊክሙሰ መና በሉ በገዳም፣ የቀደሙ አባቶቻችሁ በገዳም በምድረ በዳ ከሰማይ የወረደውን ሙሴ ያወረደውን እንጀራ በሉ። እኔ ከምሰጠው እንጀራ የሚበላ ግን እነሱ ያንን እንጀራ በሉ ሞቱ። እኔ ከምሰጠው እንጀራ የሚበላ ግን ለዘላለም ምን አይልም አይሞትም፣ ለዘላለም ይኖራል አላቸው ይላል። የትናንትናው ሙሴ ከሰማይ ያወረደው እንጀራ ያንን ብዙዎቹን ከካሌብና ከኢያሱ ውጭ ያሉትን ምድረ በዳ ነው ያስቀራቸው። ክርስቶስ የሚሰጠው እንጀራ ግን ሁሉንም ሰዎች የተቀበሉትን ሰዎች ሁሉ ረሃባቸውን አርቆ የዘላለም ሕይወትን የሚያድል ነው። እነዛኞቹ የሞቱ ናቸው፣ እነዚህ ግን ሕያው ሆነው የሚኖሩ ናቸው። ያኛው ሙሴ ያወረደው እንጀራ የዘላለምን ሕይወት አላመጣም። ይሄኛው ሙሴ ክርስቶስ ያመጣው እንጀራ ነው የዘላለም ሕይወትን ያመጣው። እሱም ደግሞ ሌላ እንጀራ ሳይሆን ከሰማይ የወረደ እንጀራ ያልኳችሁ ስጋዬና ደሜ ነው አላቸው። ከዛ በኋላ ዋን ጎርጎሩ አይሁድ እንዴት ይሄ አባቱን የምናውቀው እናቱንም የምናውቀው ሰውዬ እንዴት እኔ የዘላለም እንጀራ ነኝ ይለናል፣ ስጋዬን ብሉ ደሜን ጠጡ እንዴት ይለናል ብለው አጉረመረሙ ይላል። ስለዚህ የዘላለምን ምግብ ለማግኘት የክርስቶስን ቅዱስ ስጋና ክቡር ደም መቀበል ያስፈልጋል፣ ከየትኛውም ክርስቲያን ማለት ነው። ይሄኛው በቀደመው ዘመን የወረደው ከሰማይ የወረደው መና ሙሴ ያወረደው መና ሞትን ይዞ የመጣ ነው። ክርስቶስ ግን የሰጠን መና የዘላለም ሕይወትን የሚያድል ነው። የዘላለም ሕይወትን ያኛው የበሉትን ምድረ በዳ ነው ያስቀረው። ይሄኛው ግን ምድረ በዳ እነዛኞቹ መና ሲበሉ የነበሩት ከነዓን እንዲገቡ ነበረ፣ ፍልስጤም እንዲገቡ ነበረ መናውን የበሉት፣ ግን ሳይገቡ ቀሩ። ምን ይደረጋል? የክርስቶስን ቅዱስ ስጋና ክቡር ደም ተቀብሎ ግን ወደ መንግስተ ሰማያት ሳይገባ የሚቀር ሰው አለ እንዴ? የለም። የተቀበለ በንጽህና የተቀበለው ሰው ሁሉ መንግስተ ሰማያት ይገባል። በንጽህና ነው የምላችሁ። በምን አልኳችሁ? በንጽህና በድፍረት የሚቀበለውን አይደለም። እኔ ለስጋው ደግሞ የሚበቃ ህይወት የለኝም አምላኬ ሆይ እንደ ቸርነት ነው እንጂ እንደ በደሌ አይሁን ብሎ የተቀበለውን ሰው እሱን ሰው እግዚአብሔር እስከ መጨረሻው የዘላለም ህይወትን ይሰጠዋል። በድፍረት የሚቀበለውን ሰው ደግሞ እሱን ደግሞ የዘላለም ገሃነምን ያወርሰዋል። ስለዚህ እኛ ለምሳሌ አንዳንድ ሰዎች ምን ይላሉ መሰላችሁ? ለስጋው ደግሞ ለምን አትቀበልም ምናምን ሲባል ሰው ምን ይላል? አይ እኔ ለስጋው ደግሞ የሚሆን ህይወት የለኝም ይላል። ለስጋው ደግሞ የሚሆን ህይወት የለኝም። ሊኖረን ይችላል እንዴ? የስጋው ደግሞ ሊበቃ የሚችል ህይወት ማንም ሰው የለውም። ማንም ሰው እሱን እንዳታስቡ፣ የሆነ ጊዜ ላይ ይበቃለሁ ብላችሁ እንዳታስቡ። እንኳን ዓለም ላይ ያላችሁት እኛና እናንተ ቀርቶ ገዳም ውስጥ ስንት ዓመት መከራ ያዩ በበረሃ ወድቀው ክርስቶስን ብቻ የሚያስቡ ሰዎች እነሱ እንኳን ለስጋው ደግሞ አይበቁ። በትክክለኛው መንገድ ስጋው ደግሞ እንቀበል ቢባል ማለት ነው። በትክክለኛው መንገድ ለስጋው ደግሞ የሚያበቃ ማንነት ሊኖረን አይችልም። ለስጋው ደግሞ የሚበቃ ማንነት የሚኖረን ከክርስቶስ ጋር መዋሃድ ስንችል ነው። ከዚያ ውጭ ግን አንችልም። የተፈለገው ይሁን የተፈለገው ዓመታትን ጠብቁ፣ ምንም አትበቁ። ስለዚህ የምንበቃው ክርስቶስን ይዘን ነው። ክርስቶስን ይዘን ያልበቃን ነው መብቃት የት ሊመጣ ይችላል? አይደለም እንዴ? ከክርስቶስ ውጭ ምንም ልናደርግ አንችልም እኮ። ምንም የምናመጣው ንጽህና ክርስቶስን ተለይተን የምናመጣው ንጽህና የለም። ክርስቶስን ተለይተን የምናመጣው ልዕልና የለም። ከክርስቶስ ተለይተን የምናመጣው የከፍታ ማማ ሊኖር አይችልም። ሁሉም ነገር የሚከናወነው ማንን ይዘን ብቻ ነው? ክርስቶስን ይዘን ነው። እኛ ለስጋው ደግሞ የሚበቃ ህይወት የለንም። ታዲያ እንደዛ ከሆነ በቤተ ክርስቲያናችን ቄሱ በቅዳሴ መካከል ላይ ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል ይላል አይደል? በመለኮት በተዘጋጀ በመለኮት እሳት እንዳይቃጠል በተዘጋጀ በመለኮት እሳት እንዳይቃጠል ይላል። ይህ ማለት ምን ማለት ነው? በድፍረት ማለት ነው። በድፍረት ምን ያደርገኛል ብሎ የሚቀበል ሰው እንዳይኖር ማለት ነው። ምን ያደርገኛል ብሎ የሚቀበል ሰው እንዳይኖር
ሳይናዘዝ ኃጢአት ኑሮበት እስከ ኃጢአቱ የሚቀበል ሰው እንዳይኖር እንጂ ኃጢአታችንን ተናዘን ብንቀበለው ለየትኛውም ሰው የተፈቀደ ነው። ምክንያቱም ሰው እጁን ከታጠበ በኋላ ምን ያደርጋል? ምግብ አይበላ። በቃ እሱ ነው። ዝም ብላችሁ ግን እጃችሁን ሳትታጠቡ ብትበሉ የኔ እጅ አይደል እኔ ጋር አይደል ያደረው ብላችሁ ብትበሉ ግን በሽታ ያስተላልፋል፣ ትታመማላችሁ ነው። ስለዚህ ሰዎች በራሳቸው እጅ እንዳይታመሙ እጃቸውን ታጥበው ይበላሉ። እንደዚሁ በተመሳሳይ ከኛ የመጣው አሁን ሰው እጁን ሳይታጠብ ቢበላ ሰውየው መልሶ በበላው ምግብ ቢታመም ችግሩ ያለው ከሰውየው ነው ወይስ ከምግቡ ነው? ከሰውየው ነው አይደለ? ምግቡ ንጹህ ነው፣ ግን የሰውየው እጁን ስላልታጠበ ከራሱ ያለ ችግር ነው ለሰውየው በሽታ ተመልሶ ያስያዘው። እና በቅዳሴ ሰዓት ካህኑ እንዲህ ብሎ የሚናዘዘው ንጹህ ያልሆነ ከስጋ ወደሙ አይቀበል፣ ወደ ስጋ ወደሙ አይቅረብ፣ እመቦ ዘይኮነ ንጹህ ይቅረብ፣ ንጹህ ያልሆነ ሰው ቢኖር አይቅረብ ይላል አይደል ዲያቆኑ። በቃ ይሄ ማለት እጃችሁን ታጥባችሁ ባካችሁን ቶሎ ነው። እጅህን ሳትታጠብ አትምጣ፣ በሽታው ላንተ ነው የሚተላለፈው። ምክንያቱም ምግቡ ንጹህ ነው እንዳልኳችሁ። ከምግቡ ምንም አይነት የጎደለው ነገር የለም፣ በሽታው የተላለፈው ካንተ ነው ማለት ከስጋ ወደሙ የሚተላለፍ ምንም ነገር የለም። ልንያዝና ልንታመም የምንችለው በራሳችን በሽታ ነው ማለት። ያ በሽታ እንዳይኖር ደግሞ ይኸው አባታችን አሉ በንስሐ ውሃ ህሊናችንን እንዲታጠብ ማድረግ ነው። የሚያጥብ ሳይጠፋ በእውነቱ የምንታጠብበት ውሃ ሳይጠፋ እንዴት በሽታ ለራሳችን እናስተላልፋለን? ስለዚህ እንዴት ተርበን እንኖራለን? እና ይሄ እንዳይሆን ሰዎች ስጋ ወደሙን መቀበል አለባቸው። ገንዘብ የማያስከፍል ሆቴል ላይ ብትሄዱ አትከፍሉም? አሁን ሳይከፍል የሚወጣ ሰው አለ እንዴ? የለም አይደል? ሁሉም ከፍሎ ነው የሚወጣው፣ በልቶ ከፍሎ። እዚች ቤተ ክርስቲያን ግን ስትቆርቡ ከፍላችሁ ትቆርባላችሁ? ማንም ከፍሎ አይቆርብም። ስጋ ወደሙ በገንዘብ አይሸጥም። ምክንያቱም የእግዚአብሔር ስጦታ ነው። ዓይንን በገንዘብ የሚሸጥ ሰው አለ እንዴ? የእግዚአብሔር ስጦታዎች ሁሉ የሚሸጡ አይደሉም እኮ። ምንም የሱ ስጦታ አይሸጥም። በአካላችን ያሉ ነገሮችን እንኳን አውጥተን ለሌላ ሰው መሸጥ አንችልም። ምክንያቱም የእግዚአብሔር ስጦታዎች ናቸው። ከኛም ብናወጣው እንኳን ወይ ከኛም ከዛም ሳይሆን ይቀራል እንጂ ከኛ ለኛ የተሰጠን ለማንም እንዲሆን አይፈለግም። ስለዚህ የእግዚአብሔር ስጦታ የሚሸጥም የሚለወጥም አይደለም። በቤተ ክርስቲያን መተን የምንበላው ቅዱስ ሥጋና ክቡር ደም በገንዘብ የሚቸረቸር አይደለም። ስለዚህ ገንዘብ ካላወጣንበት መተን መቅረብ አያስፈልግም? ያስፈልጋል እኮ። ድሃ መጥቶ እንዲቀበለው ነው ነፃ የተሰጠው። ማንም ሰው ለስጋው ደግሞ በቃው የሚል ሰው መጥቶ መቀበል ይችላል። ስለዚህ ይሄ ስጋው ደግሞ ገንዘብ አያስፈልግም፣ ሂሳብ አያስከፍልም። ይህንን የማያስከፍል ሂሳብ ታዲያ መተን ከመብላት ውጭ ደግሞ ጭራሽ እኮ ጠዋት በልተን ነው ማታ የሚያስፈልግ አይደለም። የዘላለም ምግብን እኮ ነው። የዘላለም ምንድን ምግብ? የዘላለም አንድ ጊዜ በልታችሁት ለዘላለም ያው አድርጉ የሚያኖር አንድ ጊዜ በልተን ነው። በኃጢአት መልሰን ከቆሸሽን መልሰን ታጥበን መልሰን ደግሞ የምንበላው፣ ካልቆሸሽን ደግሞ በንጽህና በቅድስና የሚያኖረን ነው። ይሄ ነው የዘላለም ምግብ ተብሎ የተጠራው። ስለዚህ ክርስቲያኖች ዕለት ተዕለት ሕይወታቸው ከክርስቶስ ጋር መዋሃድ አለባቸው። ስጋ ወደሙን ሲቀበሉ የማንን ስጋ ወደሙ ይቀበላሉ? የክርስቶስን። እሱን ሲቀበሉ የነፍስ ረሃባቸው ይወገዳል። ለዚህ ነው ቅዱስ አባ ሕርያቆስ የተባለው የቤተ ክርስቲያናችን ሊቅ ምን ይላል መሰላችሁ? ኦ ማርያም በእንተዝ ናፈቅረኪ ወናአበየኪ፣ ማርያም ሆይ ስለዚህ እናከብርሻለን እናገንሻለን። እስመ ወለርኪ ለምን ትለኝ ከሆነ እስመ ወለርኪ ለነ መብላ ጽድቅ ዘበአማን ወስቲ ሕይወት ዘበአማን፣ እውነተኛ መብል ምግብ ኢየሱስ ክርስቶስን፣ እውነተኛ መጠጥ ኢየሱስ ክርስቶስን ወልደሽልናልና ያበላ ያጠጣ ሰው እኮ ይወደዳል ይላል። እናንተ ያበላ ያጠጣችሁን ሰው አትወዱትም? አትወዱትም? በቃ ገንዘብ ከሰጣችሁ ሰው ይልቅ እኮ ያበላ ሰው ይወደዳል። ለሰው ማለት ነው። ያበላ ሰው ይኸው ማርያም ምንድናት? ክርስቶስን ወልዳ ክርስቶስን በመሶብ አቅርባ እንድንበላ ያደረገች ናት። ከዚህ የተነሳ ማርያም ሆይ እንወድሻለን አለ። ያውም የሰጠሽን መብላ ጽድቅ ነው፣ እውነተኛ ምግብ ነው። ጠዋት በልተውት ማታ የሚያስፈልግ ምግብ አይደለም የሰጠሽን አለ። አንድ ጊዜ በልተውት የዘላለም ረሃብን የሚያርቅ እሱን ምግብ ነው የሰጠሽን በማለት እመቤታችንን ያመሰግናታል። ከዚያ በመቀጠል ሶስተኛ ደረጃ ስጋ ወደሙ ምን ያደርጋል? ሶስተኛ ደረጃ ነፍስን ረሃቧን ያስወግዳል፣ የነፍስን ጥም ያረካል ብለናል። በአራተኛ ደረጃ ስጋ ወደሙ ከኃጢአት ንጹህ ያደርጋል። ከምን ያነጻል? ከኃጢአት። ሰዎች ከኃጢአት የሚነጹት መቼ ነው? ስጋ ወደሙን መቀበል ሲችሉ። በቃ ያለበለዚያ አትነጹም። እንዳልኳችሁ ቅድም እንዳልኳችሁ ነው።
ሰዎች በፍጹም በራሳቸው ማንነት ሊነጹ አይችሉም። የሚያነጻቸው የክርስቶስ ቅዱስ ሥጋ ነው፣ የክርስቶስ ክቡር ደም ነው። ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣዊነ አንደኛ ዮሐንስ ምዕራፍ 1 ቁጥር 17 ላይ ስትመለከቱ የኢየሱስ ክርስቶስ ደሙ ከኃጢአታችን ሁሉ ያነጻናል ነው የሚለው። ከኃጢአታችን ሁሉ ነው እኮ የሚለው። ይኸው የሚያነጻን ክርስቶስ ነው። ክርስቶስ መስቀል ላይ የፈሰሰው ያ ደም እኮ ለጤነኞች ወይም ደግሞ በኃጢአት ላልታመሙ ለመላእክት የፈሰሰ ደም አይደለም። በኃጢአት ውስጥ ላሉ ለሰዎች የፈሰሰ ደም ነው። ከዚህ የተነሳ በኃጢአት ውስጥ ለምንኖር ለኛ የሚገባ ቅዱስ ሥጋ ነው፣ የሚገባ ደግሞ ክቡር ደም ነው እና ከኃጢአታችን የምንታጠበውና ንጹህ የምንሆነው ክርስቶስን መዋሃድ ስንችልና የክርስቶስን ቅዱስ ሥጋና ክቡር ደም መቀበል ስንችል ብቻ ነው። ያለበለዚያ በዜሮ መንጻት አይቻልም ማለት ነው። እዛ መንጻት አይቻልም። እኔ የሕይወት እንጀራ ነኝ ያለን መድኃኔዓለም ክርስቶስ እኔ የሕይወት መጠጥ ነኝ ብሏል አይደል? እኔ እውነተኛ ውሃ ነኝ ያለን እኮ። እኔ ከምሰጠው ውሃ የሚጠማ የለም ማለት አይደል? ክርስቶስ የክርስቶስ ውሃነት ይለያል። የሚገርማችሁ ነገር አሁን አንድ ኩሬ ላይ ሁላችንም እየሄድን ልብሳችን ብናጥብ ራሱ ውሃው ይቆሽሻል። የማይቆሽሽ እውነተኛው ውሃችን ግን ክርስቶስ ብቻ ነው፣ ሁላችንም የሚያነጻ ማለት ነው። ከሱ ጋር መዋሃድን የመሰለ ነገር አለ እንዴ? ከዚህ በላይ ምን ክብር አለ? ከዚህ በላይ ምን ጸጋ አለ? ይሄ እንዲኖራቸው ማድረግ ያስፈልጋል ማለት ነው። ስለነበረን ሰዓትና ጊዜ ቅዱስ አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።